አሰላሙ አለይኩም ረህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ በቅድሚያ ደረጃ ሰይድ ወረባቦ ኢንሻአላህ በቅርብ ወደ ጀርመን ይገባል ጣላቶቹ እርድብን ቅጥል በሉ ቅጥላውንም ቅጥል አለ ያደርጋችሁ ዘራችሁ አይለምልም ያ ረብ العالمين ምቀኛዎች ከገጠር ልጅ ጀምራችሁ ከዛ ውጭ ግን ስደተኛ እህት ወንድሞቼ በየዓለሙ ያላችሁ ለሰይድ ወረባቦ ያለቀሳችሁ ያዘናችሁ እናቴን ዘራችሁ ይለምልም በዚሁ አጋጣሚ ልንገራችሁ ዘረኝነት ጥንብናት ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው ግን ስንት አይነት ንፍጥ ጭንቅላት ሰው አይቻለው ገባችሁ በሰይድ ወረባቦ የተነሳ ከዩቲዩበር እስከ ቲክታከር በጣም ብዙ ሰው የታዘብኩበት በሁለተኛ ደረጃ ደግሞ ሰይድ ወረባቦን ወደ ሃይማኖት አሁን ሰይድ ወረባቦ የሄደው በሐና ምክንያት ነው ገባችሁ ግን እናንተ የዛሬ አመት ጎንደር ላይ የሞቱ ሙስሊሞች ወሎ ላይ የሞቱ ሙስሊሞች ብላችሁ ስታወሩ ትንሽ አይከብዳችሁም እንዴ እኔ የውላችሁ ልንገራችሁ እንደ እስልምና ነኝ እስልምና ሙስሊም ነኝ ገባችሁ ግን የውሸት ነገር አይመቸኝም ገባችሁ እኔ የማንም ፖለቲካ ደጋፊ አይደለም ደግፌ ማላቀም ግን እኔ ወላሂ በጣም ከገረመኝ ነገር ጥቃቅንና አነስተኛ ዩቲዩበር ራሱ ታዘብኳችሁ ምክንያቱም የሰይድ ወረባቦን ጉዳይ የእስልምና ጉዳይ ያረጋችሁት የሰይድ ወረባቦ ጉዳይ የዲን ጉዳይ አይደለም የሴት ጉዳይ ነው ለሴት ስል ነው ዋጋ የከፈለው ገባችሁ ግን ማለት ነው ስንት አይነት ዘገምተኛና ጭንቅላት ንፍጥ ጭንቅላት አለ ገባችሁ በዚሁ አጋጣሚ ዱባዮች ማለት ነው ከሌ ማለት አልፈልግም ማናችሁ ያስያዛችሁት እንዴት ነው ያስያዛችሁት ለምን ያስያዛችሁት እናቃለን ሰው ስለያዘባችሁ ገባችሁ ሶሻል ሚዲያ ላይ መታችሁ ታሽቃብጣላችሁ በውስጥ ደግሞ መርዛችሁን ተረጫላችሁ ገባችሁ ከሌ ማለት አልፈልግም አስፈላጊ ከሆነ እንመዘለጥላችኋለን ማለት ነው የውስጥ አልጋ የላይ አልጋ የውስጥ ቃጋ የሆናችሁ ሰዎች አላችሁ ሁለት ብራንች ከፍቻለሁ ወደ ሶስተኛ እየሄድኩ ነው የምትሉ አንዳንድ የሆነ ወንድ አይሏችሁ ወንድ ሴት አይሏችሁ ከቂጣችሁ ከጡታችሁ ከምናምን እንዲያው ፈጣሪ አበላሽቶ የሰራችሁ ማለት ነው ለመታወቅ ብላችሁ ለሚኪ ማለት ነው 10 ግራም ወርቅ ሰጣችሁን የፈመሳችሁት ገባችሁ ግን ምን አለ መሰላችሁ ከምቀኝነት ይልቅ ሰውነትን አስበልጡ ገባችሁ ምቀኝነት እኔ ልንገራችሁ ወላሂ ምቀኛ ሰው ማለት ነው ሁሉ ጊዜም አያልፍለትም ምክንያቱም ምቀኛ ስለሆነ ማለት ነው አሁን እናንተ በዚህ ሰይድ ወረባቦ አለንልህ የኛ ጀግና በውስጥ ደግሞ ሰው ያዘብን ምን አባቱ ትላላችሁ እኔ በጣም ነው ያፈርኩባችሁ ገባችሁ እኔ ባይዘውይ ምን ያክል እባብ እንደሆናችሁ በደንብ ጠንቅቄ ያውቃለሁ ማውራት ስለማልፈልግ መናገር ስለማልፈልግ ከሰው አፍ መግባት ስለማልፈልግ እንጂ የያንዳንዳችሁን ባህሪ በደንብ ጠንቅቄ ያውቃለሁ ገባችሁ በሁለተኛ ደረጃ ደግሞ ቀደረላሁ ማኢሻ አላህ ያዘዘው ነገር ይደርሳል እኛ ሙስሊሞች ደግሞ ልንገራችሁ እኛ ሙስሊሞች በቀዷና በቀድር እናምናለን ገባችሁ እንደናንተ አይደለንም እና በጣም እኔ ስለታዘብኳችሁ ነው ከዚህ ጋር ሰያውዬ ትላላችሁ እዛ ጋር ደግሞ ምን እንደምታረጉ እናቃለን ለማንኛውም ጠብቁ በቅርብ ቀን የናንተ ስራ ይጋለጣል አንደኛ ፎርጅድ ስልክ ነው የሚሸጡ ሁለተኛ ደግሞ ሰውን ታጭበረብራላችሁ በሶስተኛ ደረጃ ለሚያቀሰው ትክክል ስልክ ትሰጣላችሁ ለማያቀሰው ደግሞ ፎርጅድ ስልክ ትሸጣላችሁ ብዙ እህቶች እያለቀሱ ያሉ አሉ እናንተ በነማን ተሸፍናችሁ እንዳላችሁ በደንብ ጠንቅቀን እናቃለን እናቴን እኔ መናገር ስለማልፈልግ እንጂ የያንዳንዳችሁ በኋላችሁ በውስጥ ፊት ለፊትና በኋላ ያላችሁ ማንነት አንድ አይነት ማንነት አይደለም ኦኬ እና ለማንኛውም ሐናን እንደ ለውጥ ነው የተጠቀማችሁባት ሐናን እንደ ለውጥ የናንተን ልጅ አስወጥታችሁ ከዛ ፖለቲካ ሰርታችሁ መጨረሻ በትግረኛ ግን ምን አላችሁ እኛ ብላችሁ አጋጣሚ አቃጣሪ ነጠቃችሁ እና ለማንኛውም የአንድ ሰው ልጅ እርኩስ የአንድ ሰው ልጅ እንትን የለም ገባችሁ ሐና የተከፈለው መጽዋት ተከፍሎ ትወጣለች ገባችሁ ሰይድ ወረባቦ ደግሞ ለሐና ነው መጽዋት የከፈለው ለሴት ልጅ ሴት ታቃላችሁ ነገሩ ሴት ታቃላችሁ አንድ ልጅ ነው ያላችሁ አንዷ ልጅ እንዲያው ፈጣሪ ቢወስድባችሁ እኮ አብዳችሁ ነው የምትሄዱ እና ለማንኛውም
እንደዚህ አይነት ንፍጥ ጭንቅላት አስመሳይ ይዛችሁ በእናታችሁ አታስመስሉ። በአላህ እኔ በህይወቴ በጣም ከምጠላው አስመሳይ ሰው አይመቸኝም። ገባችሁ? ከዚህ ጋር ወይ ሰያውዬ አለንልህ የኔ ቆንጆ የኔ ጀግና ትላላችሁ። ከዛ ደግሞ ሄዳችሁ ስራችሁን ትሰራላችሁ። ለማንኛውም ሰይድ ወረባቦ በቅርብ ቀን ጠብቁ። ጀርመን ይመጣል። እናንተ ደግሞ ቁጭ ብላችሁ ዱባይ እከካችሁን ታካላችሁ። ምክንያቱም ምቀኛ ሰው ከሀገር ለሀገር አይቀይርማ። ሁልጊዜ ቡል 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 እያደረገ እከክ ንፍጥ ጭንቅላት ነው የያዛችሁት። እና ለማንኛውም ይህን ነው የምለው። በሁለተኛ ደረጃ ደግሞ ወይዘሮ ሳራ አለውልህ ሰያውዬ የኔ ወንድም የኔ እንትን ኦቾቾቾ ስትይ አልነበረ? ምን ነው ዛሬ ዝም አልሽ? ምን ነው ሰይድ ወረባቦ እኮ ለሴት ነው ዋጋ የከፈለው። ገባችሁ? ለማንኛውም ሰይድ ወረባቦ እኛ እንወድሃለን፣ እናከብረሃለን። መክፈል ያለብንን ዋጋ ከፍለን አውሮፓ እናስረግጣለን። እኔ ከምሬ ነው የምነግራችሁ። ወላሂ እኔ ነብስሽን ሽጠሽ ሰይድ ወረባቦን አውጩ ብባል አወጣዋለሁ። ምክንያቱም ለሰው ልጅ ለሴት ልጅ ዋጋ ስለከፈለ። ገባችሁ? የሚከበር ሰው አለ፣ የማይከበር ሰው አለ። ሰይድ ወረባቦ ደግሞ የጀግና ልጅ ነው። ገባችሁ? አለቀ ደቀቀ። በዚህ ወጥቶ በዚህ ወርዶ ምናምን ከዘርጋ የምታያይዙት ሰዎች ደግሞ አላችሁ። እሱ የፋኖ ደጋፊ ነው፣ ፋኖ እንደዚህ ነው፣ ሙስሊሞችን እንትን እያለ ምናምን። ወንድ ከሆናችሁ ቪዲዮ ውጡና ስሩ። እናታችሁ ከወለደቻችሁ ብዝም ብላችሁ ተሸፋፍናችሁ በኒቃብ በምን አትጨመላለቁ። እኔ በህይወት የምጠላው የሆነ ሰው ልቃወም ከፈለኩ ፊት ለፊት። ምክንያቱም የሰው ልጅ አንድ ሞት እንጂ ሁለት ሞት አይደለም ያለው። ገባችሁ? በውስጥ ተሸፍናችሁ ግን ማውራት አይጠበቅባችሁም። ለማንኛውም ይኸውላችሁ ልንገራችሁ፣ አንድ ምሳሌ ልንገራችሁ። እኔ በቅርብ የማውቀው ሰው ነበር እና በጣም ፈተና በዛበት፣ በጣም ተንከራተተ። በስከ መጨረሻ ግን የማውቀው ሰው ነው አውሮፓ አምጥቶ ቁጭ አደረገው። አሁን ብትጠሩት አይሰማችሁም። ተለኩሶ ትናንትና እነዛ ስንት ሰው ሲጸየፈው የነበረ ዛሬ ግን መሬት እንዳይነካህ ብለው ያሽቃብጡለታል። ለማንኛውም ለሰይድ ወረባቦ ይህን ነገር ያመጣው ነገር ለኸይር ሊሆን ይችላል። አንዳንድ ደግሞ ዲያስፖራው ናችሁ፣ ንፍጥ ጭንቅላት አላችሁ። እንዴት እንደዚህ ሆኖ ሰይድ ወረባቦ ወደ እሱ ቀየሰው ጊፍት ፈልጎ እንትን ብሎ ስትሉ ነበር። ለማንኛውም ጊፍት አልፈለገም። በሁለተኛ ደረጃ ደግሞ በጣም ከገረመኝ ነገር መብረቁ የወሎ መብረቅ ማለት ነው። የወሎ መብረቅ ምን ነው የጊፍቱ ነገር አንጠረጠረ ካንተ ኪስ በቃ እኔ ከምሬ ነው የምነግራችሁ። ምቀኝነት አየው በሰይድ ወረባቦ። በቃ ሁሉ ሰው ቀና ጊፍት ይላል። አውዝ ቢላሂ ሚነ ሸይጣን ረጂም። ለማንኛውም ማለት ነው መብረቁዬ አንቺ ማራዳ እኔ ማራዳ ምን ያጣላናል በሰው በረንዳ። እኛ እንዘከዝካለን ካለ ሚስጥርህን ፈትልከን አውጥተነው መራመጃ ሶሻል ሚዲያ ላይ እንዳትመጣ ነው የምናደርግ። ስለዚህ አርፈ ተቀመጥ። ላንተ ልዬ ነው፣ እኔ ምክር ነው። ምክንያቱም ጊፍቱ ሰይድ ወረባቦ ሸቅሎባት እንደዚህ አጀንዳ ወደ አንተ ቤት እንዲመጣ ፈልገህ ነበር፣ አልመጣም። በጣም ጨጓራ ተቃጠለ ማለት ነው። ለማንኛውም ጊፍት ምናምን ለምትሉት ያገኘው ጊፍት የለም። ገባችሁ? ግን ምንድነው የተንኮለኝነት፣ የሸረኝነት፣ የምቀኝነት ጸባይ ስላለባችሁ ለዛ ነው በጣም የነዘራችሁ። ለማንኛውም አላህ የያዘለት ነገር ካለ ሰይድ ወረባቦ ኢንሻአላህ ላጥ ብሎ ዩሮፕ ይመጣል። እናንተ ቁጭ ብላችሁ ከካችሁን ታካላችሁ። ለማንኛውም ወንድ ከሆንክ ከግብጽ ወጣ፣ ከሱ ዝም ለከምትበጠረቅ ከግብጽ ወጣ። ምቀኝነትን ደግሞ በዚሁ አጋጣሚ ስላየን እናመሰግናለን። ቴንክ ዩ ሶ ማች። ምቀኛ ይጥፋኮ ይላል ያገሬ ሰው። የሻምበልማ ባሰ። አኡዝ ቢላሂ ሚነሽ ሸይጣን ረጂም። አበደ እኮ በጊፍት ማለት ነው። ሰው መጣ ምን አለ መሐመድ የሚባለው ልጅ ወሮ በላ መጣ፣ አልተሳካለት። መሐመድ የሚባለው ደግሞ ከዛ የሰው ደላላ ነው። የሰው ደላላ የሰው ልጅ በቁሙ የሚያወጣ እያወጣ የደሃ ልጅ እንኩላልት የሚሸጥ ማለት ነው። መረጃው ደርሶናል። ለማንኛውም ራሳችሁን እንደ ጻድቅ አትዩ። ሰይድ ወረባቦ ኢንሻአላህ አገሩን ነው የገባው። ምንም ችግር የለውም። ወንድ ልጅ ነው፣ አይማማም። ግን ብዙ ሰው ታዘብነበት በሰይድ ወረባቦ የተነሳ ብዙ ሰው ታዘብነበትና ምን እንደገረመኝ ታውቃላችሁ? ሰይድ ወረባቦ ሳውዲ አረቢያ ላይ እያለ አንተ ቡና ቀጃ አንተንትን በጣም ያሸማቁት ነበረ። ግን እሱ በስራው አፍሮ አቅም ጎበዝ ነው፣ ጀግና ነው፣ ይመቸው ያራዳ ልጅ። እናንተም ደግሞ ምቀኞቹ ዝም ብላችሁ ስትንጣጡ ጊዜያችሁ ከሚያልፍ ዘወር ብላችሁ የሚያዋጣችሁን ፈልጉ። በዚሁ በቅርቡ ጀርመን ሲመጣ ኤሌክትሪክ እንዳጨ